ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬ የዋሜራ መርሃ ግብራችን ትኩረታችንን የምናደርገው ነሐሴ 16 ቀን 2018 ዓ.ም ስለተጠናቀቀው የምክክር ኮሚሽን ወይም ምክክር የሚሉት እኔ ግርግር ብዬዋለሁ። ምክክር የሚሉት ግርግር ወይም የብልጽግና ድራማን በተመለከተ አንዳንድ መረጃዎች እያላችሁ መጥቻለሁኝ። እንግዲህ ይሄ ክስተት ለረጅም ጊዜ በኢትዮጵያ ፖለቲካ ውስጥ ላለፉት 4 ዓመታት የሀገርን ችግር በውይይት ለመፍታት በምክክር ለመፍታት በተቻለ መጠን ኢትዮጵያውያን ደግሞ ኢትዮጵያ ሰፊ ናት። ኢትዮጵያ ውስጥ የጎደለው ፍቅር፣ ኢትዮጵያ ውስጥ የጎደለው መደማመጥ፣ ኢትዮጵያ ውስጥ የጎደለው ተቻችሎ ያሉንን ልዩነቶች ሰጥቶ በመቀበል መርህ መፍታት በሚል በቃ ኢትዮጵያውያኖች ወደ አላስፈላጊ ደረጃ ከሚሄዱ ወደ አላስፈላጊ መንገድ ከሚሄዱ በቃ የሚነሱ ጥያቄዎችን በሙሉ ቁጭ ብለን በጠረጴዛ ዙሪያ ተወያይተን ለሁላችንም የሚበጅ ስርዓተ መንግስትን መስርተን ኢትዮጵያ ለሁሉም የተመቸች ሀገር እንድትሆን እናድርግ በሚል ነው። እንግዲህ ያንን እናደርጋለን በሚል ነው እንግዲህ የብልጽግና መንግስት የምክክር ኮሚሽን ብሎ ያቋቋመው እና ይሄ የምክክር ኮሚሽን ተብሎ ሲቋቋም ቀደም ሲል የአብይ አህመድ አገዛዝ ወደ ስልጣን ሲመጣ የአብይ አህመድ አገዛዝ ወደ ስልጣን የመጣው አንድ ነገር ልብ ብለን ማሰብ ያለብን የአብይ አህመድ አገዛዝ ወደ ስልጣን የመጣው ታግለው ሳይሆን በህዝብ ትከሻ ላይ ነው። በተለይም ደግሞ የአማራው ማህበረሰብ ትከሻ በእነ አቶ ገዱ በእነ ዶክተር አምባቸው በሌሎቹም የአማራ ብሔራዊ የብአዴን ሰዎች ትከሻ ላይ ነው ወደ ስልጣን የመጡት። አማራው ላይ ተንጠልጥለው ነው ወደ ስልጣን የመጡት። መጀመሪያ ብቻቸውን የኦሮሞ ፕሮቴስት የሚል ይዘው ብቻቸውን በማስተር ፕላኑ በአዲስ አበባ ማስተር ፕላን ዙሪያ በተለያዩ ጉዳዮች አመፅ ሲያደርጉ ነበር። በነገራችን ላይ የኦሮሞ ፕሮቴስት ተብሎ የሚቆጠር የነበረው አመፅ የኦህዴድ አመፅ ነው። ኦህዴድ የመራው አመፅ ነው። ፊት ለፊት ህወሓትን መጋፈጥ ስለማይችሉ አስቀድመው በውጭ እነ ጀዋርን ወደ ውጭ እንዲወጡ አደረጉ። የኦሮሞ ሚዲያ ኔትወርክ እንዲቋቋም አደረጉና አባዱላ እነ ግርማ ብሩ ከዛ ከውስጥ ሆነው እነሱ ለነ ጀዋር መረጃ እየሰጡ ይሄ የቄሮ እንቅስቃሴ የሚባለው እንዲፋፋም አደረጉ። ስለዚህ ይሄ ያኔ የቄሮ እንቅስቃሴ የሚባለው የህዝብ እንቅስቃሴ ሳይሆን የኦህዴድ አመፅ ነው። ኦህዴድ ውስጡን አደራጅቶ ያመጣው ተቃውሞ ነው እና ያንን ተቃውሞ ተከትሎ ህወሓቶች ጨፈለቋቸው። የትም መግባት አልቻሉም፣ የትም መድረስ አልቻሉም። አንድ ጊዜ አይደለም፣ 2 ጊዜ፣ 3 ጊዜ በላይ በተለያየ ጊዜ በብዙ የኦሮሞ ክልል አካባቢዎች በተለይ በምዕራብ ወለጋ፣ በምስራቅ ወለጋ፣ በምዕራብ ሸዋ እና በምዕራብ አርሲ፣ በባሌ እና በሐረርጌ በተለይ በእነዚህ አካባቢዎች ከፍተኛ ተቃውሞዎች በተለያየ ጊዜ እያደረጉ ነበረ፣ ግን ውጤት አላመጣቸው። ከዛ በኋላ ምንድነው የሆነው? የአማራ ሬዚስታንስ የሚባለው በአማራ ክልልም ተመሳሳይ ተቃውሞ ሲመጣ የአማራ ክልሉ ተቃውሞ ደግሞ በስፋትም በመጠንም በጣም ያየለ ነበር። ለምሳሌ የኦሮሞ ፕሮቴስት በሚደረግበት ጊዜ የኦሮሞ ፕሮቴስት ለምሳሌ ጅማ ከተማ ውስጥ ተደርጓል። የኦሮሞ ፕሮቴስት ናዝሬት ከተማ ውስጥ ተደርጎ ያውቃል። የኦሮሞ ፕሮቴስት ፍቼ ከተማ ውስጥ ተደርጎ ያውቃል። ደብረ ዘይት ከተማ ውስጥ ተደርጎ ያውቃል። ሻሸመኔ ተደርጓል። ግን ሻሸመኔ ከተማ ውስጥ አይደለም የተደረገው። በሻሸመኔ ዙሪያ ያሉ መተው ነው ሻሸመኔ ከተማ ውስጥ ተቃውሞ የሚያሰሙት እንጂ ሻሸመኔ ከተማ ውስጥ የሻሸመኔ ከተማ ነዋሪው ግን ተቃውሞ አላ። ስለዚህ በርካታ የኦሮሚያ ክልል ዋና ትላልቅ ከተሞች ምናልባትም ከነቀምቴ በስተቀር መቱ ብትሄዱ፣ ጅማ ብትሄዱ፣ አሰላ ብትሄዱ በእነዚህ ቦታዎች ሁሉ የኦሮሞ ፕሮቴስት አልነበረም። ኢቭን የጅማ ክፍለ ሀገር፣ የኢሊባቡር ክፍለ ሀገር እነዚህ ቦታዎች ሁሉ ራሱ የኦሮሞ ፕሮቴስት አልነበረም። ይሄ የኦሮሞ ፕሮቴስት የሚባለው የተወሰኑ የኦፌኮ እና የኦነግ አክራሪዎች በብዛት ያሉባቸው የነ ጀዋር ደጋፊዎች በብዛት ያሉባቸው እንዳልኳቸው ምዕራብ ሸዋ፣ ግንጪ፣ አምቦ፣ ነቀምቴ፣ ደምቢዶሎ፣ ጊምቢ የመሳሰሉ ቦታዎች እንደገና ደግሞ ወደ ሐረርጌ ወደ ነባሌ እንደነ ዲሾ ምናምን የመሳሰሉ ቦታዎች ነው ተቃውሞ የነበረው። ግን በብዛት እንጂ ትላልቅ የኦሮሞ ከተማ ውስጥ የኦሮሞ ክልል ከተማ ውስጥ እንዳልኳችሁ ናዝሬት ከተማ፣ ደብረ ዘይት ከተማ፣ ጅማ ከተማ፣ መቱ፣ አሰላ ውስጥ የኦሮሞ ፕሮቴስት የሚባሉት እዛ ቦታ ተደረጉ። ለምን? እዛ አካባቢ የሚኖረው ማህበረሰብ የኦሮሞ በእነዚህ ከተሞች የሚኖረው ማህበረሰብ
የኢትዮጵያ አንድነትን የሚያምን በኢትዮጵያዊነት የሚያምን ውህድ ኢትዮጵያዊ የሆነ የተደባለቀ ማህበረሰብ ስለሆነ እነዚያ ከተሞች ላይ ተቃውሞ አልተደረገም። የአማራ ፕሮቴስትን ግን የአማራን ተቃውሞ በምናይበት ጊዜ ግን የአማራ ተቃውሞ ጎንደር ከተማ፣ ባህር ዳር ከተማ፣ ደሴ ከተማ፣ ደብረ ብርሃን ከተማ እነዚህ የአማራ ክልል ውስጥ ያሉ ትላልቅ ከተሞች በሙሉ ተጥለቅልቆ ነበር ሰው። ስለዚህ በአማራ ክልል የተነሳው ተቃውሞ በይዘቱም በመጠኑ ኦሮሞ ፕሮቴስት ከሚባለው ተቃውሞ በጣም የበለጠ ይሄ የአማራ ክልል ውስጥ የነበረው ተቃውሞ ነው የኃይለማርያምን የኢህአዴግ አገዛዝ የነቀ። በዚህም ጊዜ የአብይ አህመድ ስማርት ስለሆኑ አማራውን ካልያዝን ወደ 4 ኪሎ መግባት አንችልም በሚል ቤዚክሊ ምንድን ነው ያደረጉት? ይሄ የውስጥ ፖለቲካቸውን ደብቀው ጭምብል ለብሰው ኢትዮጵያ ማለት ጀመሩ። ኢትዮጵያ በሚሉበት ጊዜ ደግሞ ማህበረሰቡ ኢትዮጵያ ሲባል ደስ ስለሚለው ማህበረሰቡ ተጣሉ። ብዙዎቻችን ተጣለን። የእነዚህ ሰዎች ደጋፊ ሆንን እና እነዚህን ሰዎች የአማራው ማህበረሰብ ነው ተሸክሞ 4 ኪሎ ያስገባቸው። ይህንን መርሳት የለብን። 4 ኪሎ ከገቡ በኋላ ግን ያው እያደረጉት ያለውን ነገር ታውቃላችሁ። እና የዛን ጊዜ ህዝቡ ጠየቀ። ህገ መንግስቱ መቀየር አለበት፣ ይሄ የዘር ክልል መፍረስ አለበት፣ የኢትዮጵያ አንድነት ላይ የተመሰረተ ስርዓት ነው የሚያስፈልገን፣ ኢትዮጵያውያንን ሁሉ አንድ ያደረገ ስርዓት ነው የሚያስፈልገን የሚል ግፊት ስለነበር ያኔ እነዚህ የኦሮሞ ፖለቲከኞች ገና ስልጣናቸውን ገና ሙሉ ለሙሉ አደላድለው ስላልነበረ ህዝቡን ምን ብለው አታለሉት? እንግዲያውስ የወሰንና የማንነት ኮሚሽን አቋቁመናል። የወሰንና የማንነት ኮሚሽን አቋቁመናል። ሌላ ደግሞ በኢትዮጵያውያን መካከል ያለውን ችግር እንዲፈታ የእርቅ ኮሚሽን አቋቁመናል ብለው 2 ኮሚሽኖች ተቋቁመዋል። ስለዚህ ለምንድነው የወልቃይት ጥያቄ፣ የራያ ጥያቄ፣ ሌሎች ጥያቄዎችም የአዲስ አበባ ህዝብ ጥያቄ፣ ሌሎች ጥያቄዎችም የህገ መንግስት ጥያቄ፣ ሌሎች ጥያቄዎችም ለምንድነው ማይፈቱት ተብሎ ሲጠየቁ አይ ኮሚሽኖቹ እየተመለከቷቸው ነው የሚል እነዚህ ኮሚሽኖችን ለሚነሱ ጥያቄዎች ሰበብ በቃ ኮሚሽኑ እየተመለከተው ነው የሚል ምላሽ ነበር የሚሰጥ። ኮሚሽኑ እየተመለከተ እንዲህ እያሉ ኮሚሽኑ የነ አቡበከር ያሉበት እነ አንዳርጋቸው ምናምን ሁሉ ያሉበት ይሄ ኮሚሽን የተባለው ይሄ ምክክር ኮሚሽን ይቅርታ የወሰንና የማንነት ኮሚሽን የተባለው በ10 ቢሊዮን የሚቆጠር ገንዘብ ፈጅቶ የእርቅና የብሔራዊ እርቅ ኮሚሽን የሚባለው እንደዚሁ በ10 ቢሊዮን በጣም ብዙ የህዝብ ገንዘብ ፈሶ ምንም ነገር ሳይሰሩ እነሆ ያደረጉትን ለ3 ዓመት ያደረጉትን ከውጪ ልምድ ለማግኘት ሁሉ በሚል ደቡብ አፍሪካ የተለያየ ቦታ ሁሉ ሄደው ፈርዳም የተከፈላቸው በህዝብ ገንዘብ ሲጫወቱ የነበሩት የእርቅ ኮሚሽን ሰዎችና የወሰን ማንነት ኮሚሽን ሰዎች ምንም ነገር ሳይሰሩ ምንም ነገር ሳያደርጉ ከ3 ዓመት በላይ ምንም ነገር ሳያደርጉ ኢቭን የሰሩበትን ሪፖርት እንኳን ለፓርላማውም ሆነ ለኢትዮጵያ ህዝብ ሳያቀርቡ ከሰሙ። በነገራችን ላይ አሁን የምክክር ኮሚሽን ሰብሳቢ ተደርገው የተመረጡት ፕሮፌሰር መስፍን አርአያ የወሰንና የማንነት ኮሚሽን ውስጥም ራሱ ነበሩ። የወሰንና የማንነት ኮሚሽን አባል ነበሩ፣ ኮሚሽነር ነበሩ። ስለዚህ እኚህ ፕሮፌሰር መስፍን ኃይለማርያም ለ7 ዓመት ኮሚሽነር አባል ሆነው ሲኖሩ ነበር ማለት ነው። ለ7 ዓመት የሀገርን ችግር እንፈታለን ብለው በኃላፊነት ቦታ ላይ ተቀምጠው ለ7 ዓመት ለ3 ዓመት የወሰንና የማንነት ኮሚሽን ኮሚሽነር ሆነው የሰሩ ሰው ነበር። ግን ምንም ውጤት አላመጡም። አንድ ነገር ሪፖርት አልተደረገም። በአገር ጉዳይ ላይም ንግግሮች አልተደረገም። ያ ሁሉ ገንዘብ ፈሶ እነዚህ 2 ኮሚሽኖች ምንም ነገር ሳይሰሩ ጊዜያቸው አለፈ። ከዛ እንደገና የአብይ አህመድ አገዛዝ የብልጽግና መንግስት እንደገና ለምርጫ ሲቀርብና ከዛ ምን አደረገ? አሁን የምራችንን ነው የምክክር ኮሚሽን አቋቁመናል ብሎ ደግሞ እንደገና የምክክር ኮሚሽን አቋቋመ። 3ኛ ኮሚሽን ማለት ነው። እና ይሄ የምክክር ኮሚሽን አሁን ነሐሴ 16 ቀን ተጠናቋል። እና ነሐሴ 16 ቀን የተጠናቀቀው ኦልሞስት ከ4 ዓመት ተኩል በላይ ጊዜ ወስዷል። 4 ዓመት ተኩል በላይ ጊዜ ወስዶ ነሐሴ 16 ቀን ኮሚሽኑ ሆኗል። ኮሚሽኑ ተጠናቀቀ። ስራው እና ፕሮፌሰር መስፍን ወልደማርያም እንግዲህ ኦልሞስት ለ4 ዓመት ተኩል ለ7 ዓመት ተኩል ኮሚሽነር ሆነው ሰርተዋል ማለት ነው። እና ይሄ ኮሚሽን ሲጀመር ገና ከአጀማመሩ
የእውነተኛ የኢትዮጵያን ችግር የሚፈታ ኮሚሽን ሳይሆን የጨበራ ኮሚሽን እንደሆነ የብልጽግና ኮሚሽን እንደሆነ ብዙዎቻችን ስንናገር ለምን እነዚህ ኮሚሽነሮች 11 ኮሚሽነሮች ናቸው። አንዱ በህይወት የሉም። አቶ ማን ነበሩ? ስማቸው ጠፋኝ። አንድ የቀድሞ ባለደርግ በኃይለሥላሴ ጊዜ ባለስልጣን የነበሩ አቶ ዘገየ አስፋው፣ የተከበሩ አቶ ዘገየ አስፋው እሳቸው በህይወት የሉም። አሁን እሳቸውን ጨምሮ 11 የኮሚሽነር አባላት ተመረጡ። እነዚህ 11ዱን የመረጠው ማን ነው? ብልጽግና ነው። እንግዲህ አንድ ኮሚሽነር በሚመረጥበት ጊዜ ገለልተኛ ሆኖ መመረጥ አለበት። ግን 11ዱንም የመረጠው ግን ኮሚሽን። ስለዚህ ከኮሚሽነሮቹ መረጣ ጀምሮ ይሄ ኮሚሽን የብልጽግና ኮሚሽን እንደሆነ ብዙዎቻችን ስንናገር ነው የነበር። በቢሊዮኖች የሚቆጠር ገንዘብ ከፈሰሰ በኋላ አጀንዳ ሰበሰብን ብለው አጀንዳ ከሰበሰቡ በኋላ ወደ 4000 ሰዎችን ሰብስበው እነዚህ 4000 ሰዎች ደግሞ ሲነጋገሩ ከሐምሌ 4 ጀምሮ እስከ ነሐሴ 16 ለ40 ቀን ሲነጋገሩ ቆይተው አሁን ሰኔ 16 ቀን ኮሚሽኑ ተጠናቀቀ ነው ያሉት። እንግዲህ አድማጮቼ እንግዲህ የኮሚሽኑ መጠናቀቅን ጀምሮ እዚህ ጋር የምታዩት አቶ ተመስገን ጥሩነህ ነው። አቶ ተመስገን ጥሩነህ ኢትዮጵያ ስላሸነፈች እንኳን ደስ አለን የሚል አስተያየት ነው የሰጠው። ተመስገን ጥሩነህ ኢትዮጵያ ስላሸነፈች እና እንኳን ደስ አለን። ለማን ይሄንን መልእክት እንደሚያስተላልፍ አላል። አቶ ተመስገን ጥሩነህ ከቢቸና አካባቢ ከምስራቅ ጎጃም ተወላጅ ነው። በዛ አካባቢ ምክክር እየተደረገ ባለበት ጊዜ ያገዛዙ ተኩስ እንኳን ለማቆም ሳይፈልግ ወደ በሶስት ጀነራሎች የሚመራ ጦር ወደ በጎጃም ልኮ ከ15 ቀን በላይ ነው ለ40 ቀን እነሱ በምክክር እያደረግን ነው የኢትዮጵያን ችግር በውይይት ለመፍታት ምክክር እያደረግን ነው እያሉበት ባለበት ወቅት በሶስት ጀነራሎች የሚመራ ጦር በጎጃም በጮቄ ተራራ አካባቢ በደጋዳሞት በነፈረስ ቤት አካባቢ በዛ ሄዶ ከፍተኛ የሆነ ጥቃት ኦፕሬሽን በህዝብ ላይ ተደርጎ ብዙ ወንጀሎች የተፈጸሙበት ኢቭን በተሻግሮ ወሎን ተሻግሮ መነኮሳት ላይ ሁሉ የድሮን ጥቃት የተፈጸመበት ጊዜ ነው ያለው። ይሄ ሁሉ ሲሆን አቶ ተመስገን ጥሩነህ ተወልዶ ባደገበት አካባቢ የተፈጸመ ወንጀል ነው። እንግዲህ በጎረቤቶቹ ምናልባት እሱንም በሚያውቁ ሰዎች አብሮት ባደጉ ሰዎች አብሮት ትምህርት ቤት በሄዱ ሰዎች ላይ እንዲህ አይነት ግፍና ሰቆቃ እሱ አባል የሆነበት የብልጽግና መንግስት እየፈጸመ እንግዲህ ተመስገን ጥሩነህ ይላል ኢትዮጵያ ስላሸነፈች እንኳን ደስ አለን ይላል። ኢትዮጵያ ምን እንዳሸነፈች እግዚአብሔር ነው። አቶ ተመስገን ጥሩነህ ነው እንግዲህ ይሄንን የሚናገረው። ፕሮፌሰር መስፍን አርአያ ደግሞ እዚህ ጋር የምታዩቸው ናቸው። ፕሮፌሰር መስፍን አርአያ ደግሞ ይሄንን ይላሉ። በጣም የሚገርም እኮ ነው። ፕሮፌሰሩ ይሄንን ነው የሚሉት። ፋና ላይ የወጣ ዘገባ ነው አድማጮቻችን፣ ተመልካቾቻችን እና ፋና ላይ የወጣ ዘገባ ነው ማነበላችሁ። ፕሮፌሰር መስፍን አርአያ ፕሮፌሰር መስፍን አርአያ ምን ይላሉ? የሚገርም ነው። ምክክሩ በሀገር ውስጥ ብቻም ሳይሆን ለአፍሪካና ለዓለም የሚበቃ ተሞክሮ ሰጥቷል የሚል አስተያየት ነው የሰጡት። ምክክሩ በሀገር ውስጥ ብቻ ሳይሆን ለአፍሪካና ለዓለም የሚበቃ ተሞክሮ ሰጥቷል። በነገራችን ላይ ፕሮፌሰር መስፍን አርአያ ነሐሴ 15 ቀን ይሄን ንግግር ያደረጉት ነሐሴ 16 ቀን 2018 ዓ.ም ነው። ነሐሴ 15 ቀን 2018 ዓ.ም ከአንድ ቀን በፊት አሜሪካ ነበሩ። በአሜሪካ ሀዘን ላይ ነበሩ። እህታቸውን ቀብረው ነው የተመለሱት። በዚህ አጋጣሚ የተሰማኝን ሀዘን መግለጽ እወዳለሁ። ለፕሮፌሰር መስፍን አርአያም ለቤተሰቡም ለሁሉም እግዚአብሔር መጽናናትን ይስጥላለሁ። ለእሳቸው መጽናናትን ይስጥላለሁ። የሚወዷቸው እህት ነው ያጡት እና ለዚህም ሀዘኔን በዚህ አጋጣሚ መግለጽ እወዳለሁ። እግዚአብሔር ነፍስ ይማር፣ የሞቱትን ነፍስ ይማር። በቤተሰብ በወዳጅ ለእሳቸውም ጭምር እግዚአብሔር መጽናናትን ይስጥላለሁ እና ይህም ብዬ ግን እሳቸው ከተመለሱ በኋላ በእሳቸው ዙሪያ የተለያዩ አስተያየቶች ይሰጡ ነበር። የተለያዩ አስተያየቶች ሲሰጡ እሳቸው ከተመለሱ በኋላ ያው ምናልባትም እየሆነ ባለው ነገር ወደ ይህንን ኃላፊነት
በዚህ ውስጥ ከሚጨማለቁ ስሞትንም ክብሮትንም ታሪኮትንም ከሚያበላሹ እዚሁ አሜሪካ ቢቆዩ ይሻላል። ለምን አሁን እያደረጉት ያለው ነገር እየሰሩት ያለው ነገር የተጨማለቀ ለህዝብ ጠላቶች መሳሪያና መጠቀሚያ እየሆኑ ነው። እና ለሳቸው አስበው ማለት ለሳቸው አስበው እንደው አሜሪካ ነገር ቢቀመጡና ቢኖሩ በዚህ ይህን አጋጣሚ ተጠቅመው እንደውም አርፈው እዚህ ቢሆኑ ጥሩ ነው የሚል ምክረ ሀሳቦች አንዳንዶች በሶሻል ሚዲያ ሰጥተዋል። ያንን የሰጡት ለሳቸው ከማሰብ እሳቸው የበለጠ እንዳይዋረዱ፣ የበለጠ መሳቂያ እንዲሆኑ፣ የበለጠ ከህዝብ እንዳይጠሉ፣ የበለጠ በህዝብ ጥርስ ውስጥ እንዳይገቡ ከማሰብ ነው። ነገር ግን እሳቸው ወደ ሀገር ቤት ተመልሰው ይህንን ለእሳቸው በማሰብ እሳቸውን በማክበር ከዚህ ቆሻሻ ሂደት እንዲወጡ ከዚህ ጸረ ህዝብ የሆነ ቆሻሻ የሆነ ሂደት እንዲወጡ እሳቸውን ለማዳን እሳቸውን ከዚህ ሴት ለማድረግ የቀረበውን ሐሳብ በዛ ምን አደረጉ? እኔ ከሀገሬ አልኮበልልም እንኳን አሁን በወጣትነት ጊዜም ራሱ በውጭ ሀገር የመኖር እድል ሲኖረኝ ሀገሬን ጥዬ አልሄድኩም፣ ከሀገሬ አልኮበልልም ብለው ራሳቸውን እንደ ጀግና አድርገው ነው ያቀረቡት። ኢትዮጵያ በመመለሳቸው ኢትዮጵያ በመሄዳቸው ከሀገር አልኮበልልኩም ብሎ ከሀገር ባለመኮብለላቸው ሰው ጀግና ብሎ እንዲያጨበጭብላቸው ማለት ነው። ይሄ ጀግንነት አይደለም። እና እሳቸው አንድ ያላወቁት ነገር ከሀገር ኮብልለዋል። ከሀገር ኮብልለዋል። ፕሮፌሰር መስፍን ወልደማርያም ከአገራቸው ኮብልለዋል። አገር ማለት አፈሩ አይደለም። አገር ማለት መሬቱ አይደለም። አገር ማለት ህዝብ ነው። አገር ማለት የትግራይ ህዝብ ነው። አገር ማለት የጎንደር ህዝብ ነው። አገር ማለት የወሎ ህዝብ ነው። አገር ማለት የወለጋ ህዝብ ነው። አገር ማለት የጎጃም ህዝብ ነው። አገር ማለት በሚሊዮን የሚቆጠሩ ተፈናቃዮች ነው። አገር ማለት በአሁኑ ጊዜ እሳቸው በሚያገለግሉት አገዛዝ እሳቸው በዚህ በምክክር ውስጥ የተከበሩ እያሉ በሚጠሯቸው ሰዎች የቦምብ ናዳ እየወረደባቸው ያለ እሳቸው በሚያገለግሉት አገዛዝ እሳቸው ሽርጉድ በሚሉት ክፉና አረመኔያዊ አገዛዝ ወታደሮች እየተደፈሩ ያሉ ሴቶች እነዚህ ናቸው አገር የሚባሉ። ፕሮፌሰር መስፍን እርሶ ከነዚህ የተለዩ ናቸው። ተለይተዋል። ከነዚህ ከህዝብ ተለይተዋል። እሱ አሁን ቀና ብለው ምናልባት ከቦሌ አዲስ አበባ ጥባቄ ተደርጎለት ከብልጽግና ሰዎች ጋር አብረው ቡና ይጠጡ ይሆናል፣ አብረው ዊስኪ ይጠጡ ይሆናል እንጂ እሱ አሁን ደፍረው በነፃነት ጎንደር ይሄዳሉ፣ በነፃነት ደሴ ይሄዳሉ፣ በነፃነት ደብረ ማርቆስ ይሄዳሉ፣ በነፃነት እሱ አንገርጉተን ይሄዳሉ። ሌላው ይቀር እሱ በነፃነት ቡልጋና ምንጃር ይሄዳሉ። የመንዝ አካባቢ ሰው እንደሆኑ የሰሜን ሸዋ ሰው እንደሆኑ ይነገራል። እንደው እርሶ እንደው በነፃነት ደብረ ብርሃን፣ በነፃነት ማጀቴ፣ በነፃነት ዓለም ከተማ፣ በነፃነት ሰላ ድንጋይ፣ በነፃነት አንጾቂያ ገምዛ ሄዳሉ? አይሄዱም። ለምን? ከህዝብ ተለይተዋል፣ ከህዝብ ኮብልለዋል። ፕሮፌሰር መስፍን አርአያ ከህዝብ ኮብልለዋል። አልኮበለልኩም የሚሉት በአካል አልኮበለሉ ይሆናል፣ በመንፈስና በሐሳብ ግን ከአገር ኮብልለዋል። ያኔ የሆነው እኔ በግሌ በፕሮፌሰር መስፍን አርአያ አንድ በጣም ያዘንኩበትና እውነቴን ነው እሳቸውን የሰረስኩበት በቀይ መስመር የሰረስኩበት አንድ ነገር ቢኖር ትልቅ ሰው ናቸው። ይሰው የእድሜ ባለጸጋ ናቸው። ምክር የተማሩ ሰው ናቸው። የስነ አእምሮ ጠበብት ናቸው። ምክር ብለው ኢትዮጵያውያንን እንነጋገር፣ ኢትዮጵያውያንን እንወያይ ብሎ ሲመጡ እንደው ሌላው ቢቀር ይሄ ምክክር ጦርነት እየተደረገ ሊደረግ አይችልም። መጀመሪያ ተኩስ መቆም አለበት። ተኩስ የማይቆም ከሆነ
ግማሹ የሀገሪቷ ክፍል ጦርነት ውስጥ እያለ እንዴት አድርገን ነው ምክክር ማድረግ የምንችለው ብለው ከስልጣኔ እነሳለው ይሉ ነበሩ። እኚህ ሰው ትልቅ ሰው ቢሆኑ ኖሮ ግን ትልቅ ሰው አይደለም። በእድሜ ትልቅ ናቸው፣ በትምህርት ማዕረግ ትልቅ ናቸው። ግን በአስተሳሰብና በሞራሊቲ ግን ፕሮፌሰር መስፍን አርአያ ትልቅ ሰው አይደለም። ትልቅ ሰው ቢሆኑ ኖሮ ይህንን ኃላፊነት ግማሹ የሀገራችን ክፍል በጦርነት ውስጥ እያለ አይቀጥሉትም። እና አሁንም ደግሞ በጣም የሚያሳዝነው እኮ በቃ አይናቸው በጨዋጥበው እኮ አሁንም አያፉም እኮ እኔ ከሀገር አልኮበልልም ብለው ጀግና እንደሆኑ አድርገው ራሳቸውን ያቀርባሉ። ሀገር ያልኮበልልም ፕሮፌሰር መስፍን ሌላ ጥያቄ ልጠይቆት። ለመሆኑ እርሶ አገር አለን የሚሏት ኢትዮጵያ አለች? እሱ ምናልባት አዲስ አበባ ውስጥ ትልቅ ቪላ ተሰጥቶት የመንግስት ጥበቃ ተደርጎለት ትርፍ ጥቅማ ጥቅሞች እያገኙ እንዳልኩት ለ3 ዓመት የምክክር የወሰንና የማንነት ኮሚሽን ሆነው ብዙ ጥቅማ ጥቅም ያገኙ ነበር። እንደገና ለ4 ዓመት ተኩል ደግሞ የዚህ የወሰንና የምክክር ኮሚሽን ሆነው ለ7 ዓመት ተኩል ኮሚሽነር ሆነው ጥቅማ ጥቅሞች ያገኙ ነበር። ተመችቶታል። የመንግስትን ፍላጎት ደግሞ እስካስጠበቁ ድረስ ደግሞ መንግስት የሚፈልጉትን ነገር ያደርጉላል። ነገር ግን ፕሮፌሰር መስፍን አርአያ 1 ሚሊዮን የሚሆኑ ከ1 ሚሊዮን በላይ የሚሆኑ አማራዎች ከኦሮሞ ክልል የተፈናቀሉ አገራቸው የት? ኢትዮጵያ አለች። ለነሱ ኢትዮጵያ አለች። በትግራይ ዲስፕሌስድ የሆኑ ብዙ ኢትዮጵያውያን አሉ። ለነሱ ኢትዮጵያ አለች። በአሁኑ ጊዜ በጦርነት እየተሰቃዩ ያሉ ሚስቶቻቸው፣ ሴቶች፣ እናቶች እየተደፈሩ ያሉ የሀገር መከላከያ በሚባሉ ህዝብን ለመጠበቅ ዩኒፎርም የለበሱ የህዝብ ጠባቂ ናቸው፣ የህዝብ ተከላካይ ናቸው፣ የህዝብ መከላከያ ናቸው በተባሉ የሚደፈሩ ሰዎች እነሱ ሀገር አላቸው? በኦሮሞ ክልል መጤ ሰፋሪ እየተባሉ አንገታቸውን እንዲደፉ በቋንቋቸው በአማርኛ አገልግሎት እንዳያገኙ የተደረጉ ዜጎች አንደኛ ዜጋ አይደለም፣ ሁለተኛ ዜጋ አይደለም፣ ሶስተኛ ዜጋ አይደለም። ኢቭን ሁለተኛ ሶስተኛ ዜጋ ሆኖ እንደ ኬንያ፣ እንደ ደቡብ አፍሪካ፣ አሜሪካ፣ ሌሎች ቦታዎች እንደሚኖሩ ስደተኞች ቢያንስ እንደ ስደተኛ ሁለተኛ ሶስተኛ አራተኛ ዜጋ ሆኖ እኮ መኖርም ራሱ እኮ አንድ ጸጋ ሆኗል እኮ ኢትዮጵያ ውስጥ። ግን እንደው እንግዳም ሆኖ ሁለተኛ ዜጋም ሆኖ እንኳን መኖር ሶስተኛ ዜጋም ሆኖ እንኳን መኖር የማይቻልበት ሀገር እኮ ነው ኢትዮጵያ ውስጥ። እናንተ አማራ ናችሁ ተብሎ እኮ በቃ አማራነት ወንጀል የሆነበት ቦታ። ታዲያ ለእነዚህ ሰዎች ኦሮሞ ክልል ውስጥ ለሚኖረው አማራ፣ ኦሮሞ ክልል ውስጥ ለሚኖረው ትግሬ፣ ኦሮሞ ክልል ውስጥ ለሚኖረው ጉራጌ፣ ኦሮሞ ክልል ውስጥ ለሚኖረው ሶማሌ፣ ኦሮሞ ክልል ውስጥ ለሚኖረው ውህድ ኢትዮጵያዊ አገር አለው? ኦሮሚያ የኦሮሞ ናት የሚል ፖለቲካ ባለበት ቦታ ውስጥ ይሄ ኦሮሚያ በሚባለው ቦታ ውስጥ የሚኖረው ኦሮሞ ያልሆነው ማህበረሰብ ሀገር አለው ወይ? ፕሮፌሰር መስፍን እኔ ከሀገሬ ኮብልዬ አልወጣም የሚሉት የትኛውን ሀገር ነው እሱ የሚያወሩት? ይህንን ተረድተውታል? ሀገር ማለት ህዝብ። በአሁኑ ጊዜ አብዛኛው ኢትዮጵያዊ ሀገር የለውም። አብዛኛው ኢትዮጵያዊ ሀገርም ስለሌለው ነው እየተፈናቀለ ወደ ሌላ ቦታ የሚሄደው። ስለተመቸው አይደለም። ቢመቸውማ ኖሮ ፕሮፌሰር መስፍን ወልደማርያም የትም አይነካም። ያውቃሉ እሱ በአፄ ኃይለ ሥላሴ ጊዜ ሄደው የተማሩት በሙሉ እኮ ወደ ሀገራቸው እኮ ይመለሱ ነበር አይደል እንዴ? አሁን እኮ ሀገር ቤት ያለው ሰው ኤምባሲ ወደ አሜሪካ፣ ወደ አውሮፓ፣ ወደ ተለያየ ቦታ ለመውጣት በሩ ቢከፈት እንዳለ ህዝብ በሙሉ አይደል ጥሎ የሚወጣው። ኢትዮጵያዊ እኮ በሀገሩ መኖር አልቻለም። እርሶ መኖር ችለዋል። ለምን? እርሶ ከባለስልጣን ጋር አብሮ እያጎበደዱ ነው። ሌላው ኢትዮጵያዊ ግን መኖር አልቻለም። ስለዚህ ሀገሩን ጥሎ እየወጣ ነው። ቢዝነሱን እየሸጠ እየወጣ ነው። ባለሀብቶች ገንዘባቸውን ወደ ውጭ ሀገር እያወጡ ነው። ከኢትዮጵያ ወጥተው ኡጋንዳ፣ ኪጋሊ፣ ካምፓላ፣ ኬንያ ቢዝነስ እየከፈቱ ነው። ኢትዮጵያ ውስጥ እኮ መኖር አይቻልም። ፕሮፌሰር መስፍን ይሄን እርሶ እንዴት ያጡታል? የተማሩ ሰው አይደሉም ወይ? የሽማግሌ ህፃን ካልሆኑ በስተቀር የተማረ ደንቆሮ ካልሆኑ በስተቀር ይሄንን እርሶ ያጡታል ወይ? በጣም አሻፈረ።
ኢትዮጵያዊ እኮ ከሀገሩ የሚሄደው እኮ በሀገሩ መኖር እኮ ስላልቻለ እየተገደለ እኮ እየተፈናቀለ እኮ እየተጨፈጨፈ እኮ የዘር ማጥፋት እኮ እየተፈጸመበት ነው። በሀገሩ እኮ መኖር አልቻለም። ኢትዮጵያዊ እኮ በሀገሩ እኮ ሀገርህ አይደለም ተብሎ እኮ እየተገደለ እየተጨፈጨፈ ነው። ታዲያ ከሀገር ጥሎ ወደ ሌላ ቦታ ሄዶ መኖርን እንደ ወንጀል፣ ወደ ሀገር ቤት ደግሞ መምጣትን እንደ ጀግንነት አድርገው ቆጥረው ለእሱ እንዲጨበጨበ ብሎ ስለፈለገ ነው። በጣም ያሳዝናል። እንደው ውስጤን እንትን ስላለኝ ነው የምናገረው። በጣም ያሳዝናል። ሌላዋ ደግሞ እቺ ሴትዮ ናት። እቺ ሴትዮ ደግሞ በጣም የምትገርም እኮ ሴትዮ ናት። ሴትዮ ደግሞ የፕሮፌሰር መስፍን አርአያ ምክትል ናት። ሂሩት ገብረስላሴ፣ ወይዘሮ ሂሩት ገብረስላሴ ትባላለች። እና ምንድነው ያለችው? በጣም የሚገርመው የኢትዮጵያ ሀገራዊ ምክክር የመዝጊያ ስነ ስርዓት ላይ ያለችው ምንድነው? ሀገራዊ ምክክሩ በሀገራችን የፖለቲካ ታሪክ ውስጥ አዲስ ምዕራፍ የከፈተ ነው። ምን ምዕራፍ እንደከፈተ ይገርማል። የዘር ፖለቲካ እኮ ቀጥሏል። ኢትዮጵያ ውስጥ የዘር ፖለቲካ እንደቀጥሏል። በሀገራችን የነበሩትን ታሪካዊ ስብራቶች እንዲሁም የሀሳብ ልዩነቶች በጠመንጃና በኃይል ሳይሆን በሰለጠነ መንገድ በምክክር ለመፍታት የሚያስችል አዲስ የታሪክ ምዕራፍ ተከፍቷል ትላለች። በሀገራዊ ምክክር ጉባኤው አሳታፊና አካታች በሆነ መልኩ ተካሂዷል ትላለች። በስመ አብ ወወልድ ወመንፈስ ቅዱስ። በዚህ እድሜ በዚህ መልክ ራስን ማዋረድ በጣም ያሳዝናል። የትግራይ፣ የጎንደር፣ የወሎ፣ የጎጃም፣ የሸዋ አብዛኛው ማህበረሰብ በጦርነት ውስጥ ሆኖ ባልተሳተፈበት፣ ግማሹ የሀገሪቷ ክፍል የአዲስ አበባ ህዝብ ባልተሳተፈበት፣ የወድድ ካድሬዎችና የወድድ ተለጣፊ ተደማሪዎች ብቻ በተሰበሰቡበት አብዛኛው ኢትዮጵያዊ ተሳትፈዋል ብሎ ማለት አያሳፍርም? ሌላው ደግሞ በጠመንጃና በኃይል ሳይሆን በሰለጠነ መንገድ በምክክር ለመፍታት የሚያስችል አዲስ የታሪክ ምዕራፍ ተከፍቷል የተባለው ጠመንጃ ከያዙ ጋር ውይይት ተደረገ እንዴ? ጠመንጃ ከያዙ ጋር ንግግር ተደረገ እንዴ? አሁን ምክክሩ ውስጥ ከተጠናቀቀ በኋላ ጦርነት ቆመ እንዴ? ምክክሩ ጦርነት አስቆመው ወይ? ወይዘሮ ሂሩት ምክክሩ ጦርነት አላስቆመም። አስቆመ ጦርነት? ሰላም አመጣ? ምክክሩ ሰላም አመጣ? ሰላም አላመጣም። ምክክሩ ዓላማው በኢትዮጵያ ውስጥ ሰላም እንዲመጣ ማድረግ ነበረ። ተኩስ ቆሞ ኢትዮጵያውያን በጠመንጃ ሳይሆን በሰላምና በፍቅር በውይይት ችግሮቻቸውን እንዲፈቱ ማድረግ ነበር ዓላማው። ያንን ዓላማ አሳካ? አላሳካም። ጠመንጃ ያዙ፣ ጠመንጃቸውን አልደፉም። መንግስት ራሱ በምክክር ውስጥ ወይዘሮ ሂሩት ይሄን ያዳምጡ፣ እሱም ያውቃሉ ብዬ አስባለሁ። በጠመንጃና በኃይል ሳይሆን እያሉ እንደዚህ አይኖትን አፍጥጠው በጨው አጥበው እንደዚህ ውሸት ሲናገሩ እሱ 5000 ነው 4000 የሚባሉትን ሰብስበው እየተናገሩ ባለበት ጊዜ እሱን የቀጠሩት የኦሮሞ ብልጽግናዎች ራሳቸውን ብልጽግና ብለው የሚጠሩ በአማራ ክልል በጎንደር በወሎ በተለያየ ቦታ በድሮን ጥቃት ንጹሃንን እየጨፈጨፉ እየገደሉ ነበር። የጦር ወንጀል እየፈጸሙ ነበር። እሱ ግን ስለ ጠመንጃና ስለ ኃይል ያወራል። ይሄ የምክክር ኮሚሽን ሰላምን አላመጣም። በዚህ በምክክር ኮሚሽን የመጣ ሰላም የለም፣ የመጣ መግባባት የለም፣ የመጣ ችግሮችን የመፍታት ነገር የተፈታ ችግር የለም ወገኖች። በዚህ በምክክር ኮሚሽን የተፈታ ችግር የለም። የተከበሩ አቶ ግርማ ሰይፉ የተከበሩ አቶ ግርማ ሰይፉ በጣም ስለ ምክክሩ በጣም ተስፋ ነበራቸው። ያ ወዳጄ ነው አንቱ ብለው እንደው ለጨዋታ ብየን እና ግርማ ሰይፉ በጣም ትልቅ ተስፋ አድርጎናል። እንደውም ይሄ የምክክር ኮሚሽን ነው የምክክር ተወካይ አንዱ ከተሰበሰቡት ውስጥ አንዱ በመሆኑ ባጁን ሁሉ ለጥፎ እንደ ኩራት በቃ እውነቴ ነው እንደ ኩራት ያንን ለጥፎ ሁሉ ፎቶግራፍ ተነስቶ ስለዚህ ስለ ምክክር ብዙ ነገር ሲናገር ነበር። በቃ ስለ ምክክሩ ትልቅ ተስፋ ነበር እና ግርማ ሰይፉ በምክክሩ ይዞ የመጣው ሐሳብ ነው። ግርማ ሰይፉ በምክክሩ የኢትዮጵያ ፖለቲካ የዘር ፖለቲካ ከኢትዮጵያ መቅረት አለበት፣ ኢትዮጵያን ችግር ውስጥ የገባው የዘር ፖለቲካ ነው በሚል ይሄ የዘር ፖለቲካ እንዲቀየር ኢትዮጵያ ውስጥ ያለው ይሄ የትግራይ መሬት፣ የአማራ መሬት፣ የኦሮሞ መሬት የሚለው እንዲቀየር ፍላጎት አለ እና ያንንም ፍላጎት በምክክር ውስጥ ገብቼ እሞግታለሁ፣ ከራከራለሁ ብሎ ነው ምክክር ውስጥ የገባው። ጥሩ ዓላማ ይዞ ነው ግርማ ሰይፉ ወደ ምክክሩ የገባው። እኛ ግን አልነው ይሄ አንተ ያዝከውን ጥሩ ዓላማ እነ አብይ አህመድ አያስፈጽሙትም እና ይሄ አንተ ያዝከው ጥሩ ዓላማ በምክክር ኮሚሽኑ ውስጥ ተግባራዊ ሊሆን አይችልም።
በምክክር ኮሚሽኑ ውስጥ ተግባራዊ ከሆነም አሰየው፣ ግን አይሆንም ብለን ብዙዎቻችን ይሄ የምክክር ኮሚሽን ፋይዳ ቢስ ነው ብለን ስንናገር ነበር። ግን ግርማ ሰይፉ አይደለም ብሎ በምክክር ኮሚሽን ውስጥ ይሳተፍ ነበር እና ምን አለ? የምክክር ውጤት ከ0 እስከ 100 ሊሆን ይችላል ብለን ገባን። የምክክር ኮሚሽኑ ታሪክ በበጎም በመጥፎም እንዲሰራ እድል ይሰጠው ብለን ነበር። በመጥፎም በበጎም እንዲሰራ እድል ይሰጠው ብለን ነበር። ይሁን ምንም ይሁን ምክክር ያስፈልጋል ብለን ወደ ምክክር ገብተናል። ዝርዝር ኪስ ይቀዳል። ስለዚህ ዝርዝር መናገር አልፈለገው። ለምንድን ነው? ምንም ነገር የለም ወገኖቼ። ግርማ ሰይፉ የጠበቀውና ያሰበው ነገር ቢሆን ኖሮ ይሄ ሆነ ብሎ ይናገር ነበር። ነገር ግን ምንም ነገር ስለሌለ ዝምታን ነው፣ አፍሮ ነው የተመለሰው። ልዩነት አለን ብለን አምነን በምክክር ተሳተፍን። ልዩነት መኖሩን ብቻ ሳይሆን ልዩነቶችን በፍጹም ወደ ጦርነት እንደማያመራ ተምረን ወጣን። በሬዋን ያረድኩት በሚያስብል ደረጃ ልዩነታችንን ለያዥ ለገናዥ አስቸጋሪ እንዳልሆኑ ተረድተናል። ተመስገን የሚያስብል ተስፋ ነገር። እንግዲህ ግርማ ሰይፉ በምክክር ኮሚሽኑ ምንም ውጤት ያመጣው ነገር የለም፣ ተደረገው ነገር የለም። ነገር ግን ያው ፌስ ሴቪንግ ሜካኒዝም ስለሚያስፈልገው ይሄንን ጻፈ። ነገር ግን ይላል የልዩነት አያያዝ ከፍተኛ ክፍተት እንዳለ፣ ማግኘት የምንፈልገውን በአቀራረብ ስህተት ፈተና ላይ እንደምንጥል፣ ፖለቲካችን ገና ብዙ እንደሆነ፣ ፖለቲካ ፓርቲ ማለት ሀገር የሚመራ ተቋም መሆኑ ሲታሰብ ያለንበት ደረጃ ገዢውን ጨምሮ ጉድ የሚያስብል እንደሆነ ፈራሞታች ከክራም ምንድነው ከስብሰባችን ይፋ ምንድነው የከረምንበት ነገር ይፋ አድርጎታል። ዝርዝር በልዩ ሁኔታ እንመጣለን። ለማንኛውም መከርን ዘከርን ዛሬ ነሐሴ 16 ቀን 2005 ዓ.ም ዘመን አቆጣጠር ለጊዜው ተጠናቋል፣ ደስ ብሎኛል ብሎ ወጥቷል። ለ40 ቀን እንግዲህ ያለው ምንድነው? በቃ ያለንበት ደረጃ ይሄ ሽንፈቱን የምክክር ኮሚሽኑን ፌለር ጀስቲፋይ ለማድረግ ነው ግርማ ሰይፉ እዚህ ጋር እየተናገረ ያለው። ማግኘት የምንፈልገውን በአቀራረብ ስህተትና ፈተና እንዳጣ፣ ፖለቲካችን ገና እንደሆነ፣ በቃ የኛ ፖለቲካ ገና ነው፣ ገና ብዙ ይቀረናል፣ በቃ ደረጃችን በቃ ምንድነው ያለንበት ደረጃ ጉድ የሚያስብል ነው። ስለዚህ የሚያሳያችሁ ምንድነው? ይሄ የምክክር ኮሚሽኑ እርስ በርሱ በቃ የታመሰ የተበታተነ ምንም በቃ ውጤት ያላመጣ ምንም ነገር ያልፈየደ እንደሆነ ከዚህ የምንማረው። ግርማ ሰይፉ ግን የሚለው ነገር ስለሌለ በቃ እችን ጻፈ። because he has to say something። ስለ ምክክር ኮሚሽኑ ሲያሰለቸን ነበር ሶሻል ሚዲያ። አሁን ግን ይሄው ዝርዝር ኪስ ይቀዳል ብሎ ዝምታን ነው የፈለገው። ዝርዝር በልዩ ሁኔታ እንመጣለን። በልዩ ሁኔታ አይመጣም። ለምን? የሚናገረው የሚያቀርበው ነገር የለም። ግርማ ሰይፉ ተስፋ ያደረገው ነገር አልሆነም። ተስፋ ያደረገው ነገር ተግባራዊ አልሆነም። ሌላ ደግሞ ወንድም ጋሻውን ላሳያችሁ። ወንድም ጋሻው መርሻ የአብኑ ተወካይ ነው። ግርማ ሰይፉ የኢዜማ ነው ተደማሪ ተለጣፊ። ወንድም ጋሻው ደግሞ ይሄን ይላል። ወንድም ጋሻው የታለ? ወንድም ጋሻው መርሻ በነገራችን ላይ ጋሻው መርሻ የእስቴ መካነ ኢየሱስ አካባቢ ሰው ነው እና እስቴ መካነ ኢየሱስ እዛ አካባቢ ፋኖች ነው ያሉት እና ወደ ሀገሩ እንኳን መግባት አይችልም። ጋሻው መርሻ ግን ያው የአብይ አህመድ መንግስት የአብን ሰዎች ስልጣን ሰጥቷቸዋል። እሱ የፖስታ ቤት ምናምን ምክትል ኃላፊ ስለሆነ አሁን ተመችቶታል። አዲስ አበባ ውስጥ በሆዶች ተመችቶታል እና እሱ የምክክር ኮሚሽኑ በሰላማዊ በሆነ መንገድ ችግር መፍታት አለብን፣ የምክክር ኮሚሽኑን እንደ መልካም አጋጣሚ ተጠቅመን የአማራን አጀንዳ በውይይት በሐሳብ ይዘን እንቀርባለን በሚል በጣም እሱም እነ በለጠ ሞላም እነ ጣይርም እነ ኢየሱስም እነዚህም የአብን ምናምንቴዎችም በቃ ሲናገሩ ነበር፣ ሲያሰለቹ ነበር። እናንተ ከምንድን ነው ከዝንብ ማርን ለምን ትጠብቃላችሁ? የኦሮሞ ብልጽግናዎችና የኦሮሞ ኃይሎች በፖለቲካ ካልተሸነፉ በስተቀር እነሱን በመለመንና በመለማመጥ የሚመጣ ለውጥ የለም ብለን ነገርናቸው። አስቡ እና ጋሻው መርሻ ምን ይላል? ባለፉት 40 ቀናት በነበረን የምክክር ሂደት ብዙ የስሜት መውጣት መውረዳችን አስተናግደን ዛሬ ደርሰናል። ምክክሩ አሳታፊ ለማድረግ በማሰብ ከተሰበሰቡት 4,000 ተመካካሪዎች ውስጥ የኢትዮጵያ ውስብስብ የፖለቲካ የሚገባቸው ወገኖች በፐርሰንቴጅ ከአንድ እጅ ጣት ቁጥር
ከፍ የማይል ነበር ብሎ መናገር ይቻላል። ቤዚክሊ እያለ ያለው ምንድነው እዚህ 4000 የተሰበሰቡት በሙሉ የኢትዮጵያን ጥልቅ ችግር የመረዳት ችግር ያለበት 99% የሚሆኑት የሚረቡ አይደሉም ደንቆሮች ናቸው ብሎ ነው ተናገረ። ውስብስብ የአገሪቷን ችግር ለመፍታት አቅም ያስተሳሰብ ብቃት የላቸው 1% አይሞሉም ማለት 4000 የሚሆኑት በኢትዮጵያ ውስጥ ውስብስብ ፖለቲካ የሚገባቸው አይደሉም። ስለዚህ ይሄ ከ4000ዎች ጋራ ሲደረግ የነበረው ጊዜ ማጥፋት ነው ማለት ነው። ጊዜያችንን ነበር ስናጠፋ የነበረው። ይሄ በብዙ ቢሊዮን ብር ሊወጣበት በብዙ ቢሊዮን ብር ጊዜ የፈጀ ነገር እነ መስፍን አርአያ ኢትዮጵያ አሸነፈች ብሎ የተመጻደቁት ነገር ጋሻው መርሻ ግን እዚህ ጋር አጣጥሎታል። አብዛኞቹ ወገኖች በብሔር፣ በጾታ፣ በሃይማኖት፣ በአካል ጉዳትና በመሳሰሉት ስሜት ቆስቋሽ ጉዳዮች ሞቢላይዝድ የተደረጉ ምስኪን የህብረተሰብ አካላት ነበሩ። ረጅሙንና ጥልፍልፉን የኢትዮጵያን ፖለቲካ ትራጀክተሪ የሚረዱ አልነበሩ። ይህን ያዙልኝና ወደ ሌሎቹ ትዝብቶች እንቀጥላለን። እውነቱን ነው እዚህ ጋር ጋሻው መርሻ እውነቱን ይሄን እንደሚሆን ግን በፊት ማወቅ ነበር። ግን አሁን እዚህ ጋር የተናገረው ነገር ትክክል ነው። ቢያንስ ግርማ ሰይፉ ነገሮችን ለመሸፋፈን ሞክሯል። ቢያንስ ጋሻው መርሻ እውነቱን እዚህ አስቀምጧል። 1% አይሆንም። ለምን ብልጽግና ነው የሰበሰበው? እውነተኛ ውይይት፣ እውነተኛ ድርድር፣ እውነተኛ መግባባት እንዲኖር አልተፈለገም። ሂደቱ ብቻ ነው የተፈለገው። ምክክር አደረግን ብሎ በምክክሩ በኩል የሚፈልጉትን የኦሮሞማ አጀንዳቸውን ለማስፈጸም ስለሆነ የሚፈልጉት እውነተኛ ድርድር፣ እውነተኛ የልሂቃን ውይይት፣ የልሂቃን ምክክር አልተደረገም። አሰስገሰሱን ሁሉ አምጥተው ነው እንግዲህ እነዚህ ሰዎች ተመካካሪዎችን አመጣን ብሎ መስፍን አርአያ በቃ ይሄንን ሂደት ሲጨማለቁበት ነበር። ከዛ ምን ይላል ጋሻው መርሻ ምን ይላል? የዘር ፖለቲካ በአሁኑ ሰዓት የላይኛው ጣራ ላይ ደርሷል። ምንም እንኳ ህዝባችን የዘር ፖለቲካ ያመጣበት ፍም እሳት በጉያው ተሸክሞ የማሰነ ቢሆንም ከዚህ አዙሪት በፍጥነት የመውጣት እድላችን የመነመነ መሆኑን ረድቻለሁ። ስለዚህ ይሄ የምክክር ኮሚሽኑ አንዱ ችግር ኢትዮጵያውያንን ወደ ጥልቂት ወደ ደም መፋሰስ የከተተውን የዘር ፖለቲካውን ያስተካክለው። ይሄ የትግራይ መሬት፣ የኦሮሞ መሬት፣ የአማራ መሬት የሚለውን አርቶ ኢትዮጵያውያን ሁሉ በሁሉም የሀገሪቷ ክፍል በሰላም መውጣት፣ መግባት፣ መኖር የሚችሉበትን ስርዓት ለማምጣት በሩን ይከፍታል የሚል ተስፋ ነው የነበረው። አንዳንዶች የኢትዮጵያ መከላከያ ሰራዊት ጀነራሎችም ያቀረቡት ይሄ የዘር ፖለቲካ፣ የብሔር ፖለቲካ የሚሉት የዘር ፖለቲካ ለኢትዮጵያ ሰላምና ለኢትዮጵያ አንድነት ትልቅ ስጋት ነው በሚል ለኮሚሽኑ ያቀረቡት አንዱ ምክር ሐሳብ የኢትዮጵያ ፖለቲካ ዲኤቲሳይዝ መሆን አለበት፣ ኢትዮጵያ ከዚህ ከዘር ፖለቲካ መውጣት አለበት የሚል ነበር። እነ መርሻም እነ ግርማ ሰይፉ እነ ጋሻው መርሻም ይሄንን ነበር ኤክስፔክት ያደረጉት። በቃ የአማራ ሀገሩ ሁሉም ኢትዮጵያ ነው፣ የኦሮሞ ሀገሩ ሁሉም ኢትዮጵያ ነው፣ የትግራይ ሀገሩ ሁሉም ኢትዮጵያ ነው። ስለዚህ ሁሉም በወደደበት ቦታ በፈለገበት ቀበሌ በፈለገበት ከተማ ይኑር የሚል ፖለቲካ ነበር የተፈለገው። የፍቅር ፖለቲካ ኢትዮጵያ ውስጥ እንዲመጣ፣ የሰለጠነ ፖለቲካ ኢትዮጵያ ውስጥ እንዲመጣ ነበር የተፈለገው። ያንን አስበው ነበር የተፈለገው። ግን ሚለን ምንድነው የዘር ፖለቲካ ይሄ የዘር ፖለቲካውን በምላስ መላ ለመስጠትና ለመሸንገል የሚደረገው ልፈፋ መሬት ላይ ካለው ሀቅ ጋራ የተለያዩ ነገሮች መሆናቸውን እንዲሁ ተረድቻለሁ። የዘር ፖለቲካ የስልጣን መሰላሉ የሆነላቸው ወገኖች በየትኛውም ዋጋ ይህ የዘር ፖለቲካ እንዲቀጥል እንደሚሹ በአግባቡ ተረድተናል። እያልኩ ያለሁት ከላይ እስከ ታች ያለውን መዋቅር ያጠቃለለ መሆኑንም እንዳይዘነጋ። ምን ማለቱ ነው? በቃ የዘር ፖለቲካ ኢትዮጵያ ውስጥ እንዲቀጥል የሚፈልጉ ኃይሎች አሸንፈዋል። የዘር ፖለቲካ ምን ሆነ ማለት ነው? የዘር ፖለቲካ ኢትዮጵያ ውስጥ ይሄ ምክክር የተባለው ነገር ወገኖቼ፣ ምክክር የተባለው ነገር የዘር ፖለቲካን አሁንም ኦሮሚያ ይቀጥላል፣ አሁንም የትግራይ መሬት፣ የአማራ መሬት፣ የኦሮሞ መሬት የሚለው ነገር ያለው ሁኔታ ይሄ ነው። አድማጮቻችን፣ ተመልካቾቻችን እንግዲህ በምክክር ኮሚሽኑ አንዳንድ የተወሰኑ ውሳኔዎች አሉ። እሱን እንትን ልበላችሁ። በተለይ አንዱ ጦማሪ
ሶማሊ ያቀረበውና የተናገረው ነገር አለ። እሱን ላንብብላችሁ። ኦኬ። እና ይሄ የምክክር ኮሚሽኑ አድማጮቻችን፣ ተመልካቾቻችን አንዱ የወሰነው ውሳኔ ኢሬቻ የሚባለውን በዓል ክብረ በዓል የኢትዮጵያ ክብረ በዓል እንዲሆን ተወስኗል። እና ያው እንዳልኳችሁ ይሄ የኦሮሞ ብልጽግና ምክክር ስለሆነ የኦሮሞ ብልጽግና ምክክር ደግሞ ያው የኦሮሞ ኃይሎችን አጀንዳ ተግባራዊ ማድረግ ስለሆነ የተፈለገው በዚህ በምክክሩ የኦሮሞ አጀንዳዎች ናቸው በቃ ተግባራዊ የሆኑት። ለምሳሌ ይታለ ኮንዴት ታገዙኝ እንደምታውቁት የአዲስ አበባን በተመለከተ አንዱ ሲጨቃጨቁበት የነበረው ነገር ቢኖር በአዲስ አበባ ጉዳይ ነው እና በአዲስ አበባ ጉዳይ ብዙ ሲጨቃጨቁ ነበረ ሁላችሁም እንደምታውቁት። እና ይሄ በአዲስ አበባ ጉዳይ የተደረገ ጭቅጭቅ እስካሁን እልባት አላገኝም። እንዳልኳችሁ በአዲስ አበባ ጉዳይ ላይ የኦሮሞ ኃይሎች አዲስ አበባ እንትን መሆን አለባት በኦሮሞ ክልል ስር መሆን አለባት የሚል ጥብቅ አቋም በጣም ጥብቅ እና የጠለቀ አቋም በመያዛቸው በዛ ዙሪያ ላይ አንዳንድ ነገሮች ተግባራዊ ያሉ፣ ነገር ግን ከዛ ውጪ እሱም ቢሆን ያው እነሱ እንደፈለጉት መሆኑ አይቀርም። የኦሮሞ ኃይሎች እንደፈለጉት መሆኑ አይቀርም። ያው በጉልበት ያስወስኑታል። ይህ በአዲስ አበባ ጉዳይ ላይ በድሬዳዋ ጉዳይ ላይ ውሳኔ እስካሁን መስጠት አልተቻለም። በቃ ለይደር በቃ ለሌላ ጊዜ ተላልፈዋል። ከዛ በተረፈ ግን አሁን ያለው ህገ መንግስት የዘር ህገ መንግስት ይቀጥላል። እሱ ብቻ አይደለም ወገኖቼ፣ የአማርኛ የኢትዮጵያ ብሔራዊ ቋንቋ እንዳይሆን ተወስኗል። እንግዲህ አማርኛ ተመልከቱ፣ የአማራ ክልል የሥራ ቋንቋ ነው። የጋምቤላ ክልል የሥራ ቋንቋ ነው። የቤኒሻንጉል ጉሙዝ ክልል የሥራ ቋንቋ ነው። የደቡብ ምዕራብ ኢትዮጵያ ክልል የሥራ ቋንቋ ነው። የደቡብ ክልል የሥራ ቋንቋ ነው። የመካከለኛ ኢትዮጵያ ክልል የሥራ ቋንቋ ነው። የአዲስ አበባ መስተዳደር የሥራ ቋንቋ ነው። የድሬዳዋ ከተማ መስተዳደር የሥራ ቋንቋ ነው። ያዛችሁልኛል። በስምንት ክልል መስተዳድሮች አዲስ አበባ የሥራ ቋንቋ ነው። የፌዴራል መንግስቱ የሥራ ቋንቋ ነው። በኦሮሞ ክልል ውስጥ እንደነ ናዝሬት፣ እንደነ ደብረ ዘይት፣ እንደነ አሰላ፣ እንደነ መቱ፣ እንደነ ጅማ፣ እንደነ ዱከም፣ እንደነ ለገጣፎ፣ እንደነ ፍቼ ባሉ ከተሞች በሸዋ ክፍለ ሀገር በእንግዲህ የኦሮሞ ክልል አለ። በኦሮሞ ክልል የሸገር ከተማ የሚባል አለ፣ የፊንፊኔ ዙሪያ። በሱ 90% 80% ነዋሪው አማርኛ ተናጋሪ በኦሮሞ ክልል ውስጥ ያለ ግን እንደነ ዱከም፣ እንደነ ገለን፣ እንደነ ለገጣፎ ባሉ በዛ በአዲስ አበባ ዙሪያ ያለው አካባቢ ራሱ አዲስ አበባ ይስጡማል። በዛ አብዛኛው 80% የሚናገሩ አማርኛ። በምስራቅ ሸዋ ዞን ናዝሬትን ጨምራችሁ እነ ወለንጭቲ፣ እነ መተሃራ፣ እነ ሞጆ፣ እነ ዝዋይ፣ እነ መቂ፣ እነዚህ ሁሉ ቦታዎች ያሉበት አካባቢ በዛ አካባቢ የሚኖረው ከ80 ከ60 ምናምን በላይ በመቶ ነዋሪው አማርኛ ተናጋሪ። ኦሮሞ ክልል ምስራቅ ሸዋ ዞን፣ ኦሮሞ ክልል ደቡብ ምዕራብ ሸዋ ዞን አብዛኛው አማርኛ ተናጋሪ። ኦሮምኛ ተናጋሪዎች በብዛት ያሉት ምዕራብ ሸዋ ዞን እና አምቦ ምናምን አካባቢ። ስለዚህ ኦሮሞ ክልል ውስጥም ኦልሞስት በጣም በብዙ አማርኛ ተናጋሪዎች በብዛት ነው ያሉት።
ከነቀምቴ በስተሰሜን ያሉትን አካባቢዎች ወረዳዎችን ብትመለከቱ አማርኛ ተናጋሪ በብዛት ያሉት እንደነ አሰላ እንደነ ጎባ ያሉ ቦታዎች ብትሄዱ አማርኛ ተናጋሪዎች በብዛት ነው። ስለዚህ አማርኛ ተናጋሪ በኦሮሞ ክልል ውስጥም በብዛት የሚነገረው አማርኛ ነው። ያዛችሁልኝ። በሶማሌ ክልል እንደነ ጅግጅጋ ባሉ ቦታዎች በሐረር ክልልም ኦሮምኛና አገርኛ የሥራ ቋንቋ ቢሆንም ህዝቡ ግን ሜዳ ላይ የሚናገረው አማርኛ ነው። ሶማሌው ከኦሮሞ ከጉራጌው ከትግሬው ከምናምኑ ይሄ 80 ምናምን ብሔረሰብ አሉ አይደል? እነዚህ 80 ምናምን ብሔረሰቦች እርስ በርስ የሚነጋገሩት በአማርኛ ነው። ይሄ አሁን ምክክር የተባለው ምክክር የተደረገው በአማርኛ ነገር ግን አማርኛ የኢትዮጵያ ብሔራዊ ቋንቋ እንዳይሆን የኦሮሞ ኃይሎች ስለተቃወሙ አማርኛ የኢትዮጵያ ብሔራዊ ቋንቋ እንዳይሆን ተደርጓል። አያችሁ የነዚህ ሰዎች ምንድነው ችግሩ? አማርኛ ብሔራዊ ቋንቋ ቢሆን እንግዲህ ይሄን ሁሉ ሆነ አማርኛ እኮ የአማራ ቋንቋ እኮ አይደል? አማርኛ ብሔራዊ ቋንቋ ሆነ ማለት እኮ ኦሮምኛ አነሰ ማለት እኮ ቋንቋ እኮ ነገር ግን በጭራሽ ሞተን እንገኛለን። አማርኛ የሥራ ቋንቋ አይሆንም ብለው የብሔራዊ ቋንቋ አይሆንም ብለው እንዲወሰን ተደረገ። ስለዚህ አማራ ላይ ይሄ የምክክር ኮሚሽኑ አማራ ጥል ውሳኔዎችን ነው ያሳለፈው። አማራ ጥል የምክክር ኮሚሽኑ ውሳኔ አማራ ጥል ውሳኔ ነው። አማርኛ ጥል ውሳኔ ነው። ኢትዮጵያ ጥል ውሳኔ ነው። ኢትዮጵያ አላሸነፈችም። ያሸነፈው የኦሮሞ ኃይሎች ናቸው ያሸነፉት። ኢትዮጵያ አላሸነፈም። በዚህ በምክክሩ ያሸነፉት የኦሮሞ ኃይሎች ናቸው። አማርኛ ብሔራዊ ቋንቋ እንዳይሆን ፈለጉ። አማርኛ ብሔራዊ ቋንቋ ሳይሆን ስለዚህ አማርኛን ከሌሎች ቋንቋዎች ተርታ አድርገው ኦሮምኛ፣ አማርኛ፣ ሶማሌኛ፣ አፋርኛና ትግርኛ የሥራ ቋንቋ እንዲሆን ተባለ። ስለዚህ የአዲስ አበባ መስተዳደር የሥራ ቋንቋ አምስቱም ናቸው። አዲስ አበባ ውስጥ አፋርኛ የሥራ ቋንቋ ነው። ትግርኛ ለምንድን የሥራ ቋንቋ የሚሆነው? አዲስ አበባ ውስጥ የሚኖረው ማህበረሰብ አማርኛ ተናጋሪ ነው። ለምንድን ነው ኦሮምኛ የሥራ ቋንቋ የሚሆነው? እነሱ ግን የኦሮሞ ኃይሎች አጀንዳ ስለሆነ ያንን አደረጉ። እኔ ችግር የለውም የሥራ ቋንቋ ሆኖ አገልግሎት መስጠት ብቻ። ለምሳሌ ተክለ ሃይማኖት አካባቢ ላይ ትግሬዎች በብዛት የሚኖሩበት አካባቢ እዛ አካባቢ በትግርኛ አገልግሎት ቢሰጥ ችግር የለብኝም። አዲስ አበባ ውስጥ ሶማሌ ተፈራሪ ሶማሌዎች በብዛት የሚኖሩበት አካባቢ ሶማሌዎች በብዛት የሚኖሩበት አካባቢ በሶማሌኛ አገልግሎት ቢሰጥ በሶማሌኛ ትምህርት ቢሰጥ ችግር የለብኝም። አፋሮችም እንደዚሁ ካሉ የሉም እንጂ አዲስ አበባ ውስጥ በአፋርኛ ግን እነዚህ ብቻ መወሰን የለበትም። ጉራጌኛም ሲዳምኛም ሁሉም ኢትዮጵያ ውስጥ ያሉ ቋንቋዎች በሙሉ አዲስ አበባ የነሱ ከተማ ሰዎች አዲስ አበባ ውስጥ ነዋሪ እስከሆኑ ድረስ በአንድ ቋንቋ የሚናገር ማህበረሰብ በብዛት ካለ ሁሉም ቋንቋዎች የኢትዮጵያ የሥራ ቋንቋዎች መሆን የነበረባቸው። ለምን ተመርጠው እነዚህ ብቻ ይሆናሉ? ሲዳምኛ ከአፋርኛ በምንድን ነው የሚያንሰው? ወላይትኛ ከትግርኛ በምንድን ነው የሚያንሰው? አማርኛ፣ ኦሮምኛ፣ ትግርኛ እነዚህ የሥራ ቋንቋ ተደርገው ለምንድን ነው ሌሎቹ የሥራ ቋንቋ የማይሆኑት? ለምን? ይሄ የኦሮሞ ኃይሎች አጀንዳ ነው። እነሱ የፈለጉት ኦሮምኛንም ወደዛ አድርገው በሂደት ትግርኛን ይጨፈልቃሉ፣ በሂደት አፋርኛን ይጨፈልቃሉ፣ በሂደት ሶማሌኛን ይጨፈልቃሉ፣ በሂደት አማርኛንም ጨፍልቀው አዲስ አበባ ውስጥ ኦሮምኛ ብቻ እንድትነገር ነው የሚፈልጉት። ዓላማቸው ይሄ። ለምን? ጸባቸው ከአማርኛ ጋር ነው። ይሄ አንዱ የወሰኑት ውሳኔ ነው። እንግዲህ ይሄንን ነው እንግዲህ ኢትዮጵያ አሸነፈች የሚሉት። ሌላው የኢትዮጵያ አረንጓዴ ቢጫ ቀይ ሰንደቅ ኮከብ አለ። ኮከቡንም እንደዚሁ አጽድቀውታል። ይሄ ወያኔና ኦነግ በህዝብ ላይ የጫኑትን ኮከብ ይሄ የግፍና የቀንበር የዘረኝነት ምልክት የሆነው ኮከብ አሁን የሰማያዊ ኮከብ አሁንም የኢትዮጵያ አርማ እንዲሆን ተስማምቷል። ስለዚህ ምንድነው የተለወጠው? እንደውም ባሰ እንጂ። ስለዚህ ይሄ የምክክር ኮሚሽን ወገኖቼ የኦሮሞ ኃይሎች ኮሚሽን ነው። የኦሮሞ ኃይሎች የገነኑበት የኦሮሞ ኃይሎች ፍላጎታቸውን ያሟሉበት ፍላጎታቸውን ያጸደቁበት ፍላጎታቸውን ያስፈጸሙበት ውሳኔ ነው እና እነ ፕሮፌሰር መስፍን አርአያም የነዚህ ኃይሎች መጠቀሚያና መጫወቻ ነው። ስለዚህ በታሪክ ተጠያቂ ናቸው።
አሜሪካን ሀገር ሄደው የነበረ ጊዜ እንዳይመለሱ ብዙ ሰው የሞከራቸው ለዚህ ነበር። እሳቸው ግን የጎንደርን ህዝብ ነው የካዱት፣ የጎጃምን ህዝብ ነው የካዱት፣ የትግራይን ህዝብ ነው የካዱት፣ የሸዋን ህዝብ ነው የካዱት፣ የአዲስ አበባን ህዝብ ነው የካዱት። በኦሮሞ ክልል የሚኖረውን ኦሮሞ ያልሆነውን ሌላውን ማህበረሰብ በ10 ሚሊዮን የሚቆጠር ማህበረሰብ ነው የካዱት። እኚህ ሰው የኢትዮጵያ ጠላት ለሆኑት ኢትዮጵያን ለማፍረስ አጀንዳ አድርገው ለሚንቀሳቀሱት ሚሊዮኖችን እያፈናቀሉ ላሉ ሰዎች ለነሱ ተጠቃሚ ነው። ክህደት ነው የፈጸሙት፣ ክህደት። ለዚህም ደግሞ ጊዜውና ወቅቱን ጠብቆ ይጠየቃሉ ብዬ ነው የማስበው። እና ያለው ነገር ይሄ ነው አድማጮቼ። እና በመጨረሻ ልንፈልገው ነገር ምንድነው? ይሄ የምክክር ኮሚሽኑ አንድ በጣም ከዚህ ከምክክር ኮሚሽኑ አንድ በጣም ያስደሰተኝ ነገር ቢኖር በዚህ በምክክር ኮሚሽኑ ውስጥ ተስፋ አድርገው አሁንም በተለያየ መንገድ በብልጽግና አመኔታ ኖሯቸው ከህዝብ ጋር የተጣሉ ብዙ ሰዎች አሁን እንደው ማስተዋል ካላቸው አይናቸውን ከፍተው ወደ ልቦናቸው ይመለሳሉ ብዬ አስባለሁ። ለምን ይሄ የምክክር ኮሚሽኑ የብዙ ሰዎችን አይን ከፍቷል ብዬ አስባለሁ። ከፍቷል። የምክክር ኮሚሽኑን እና አብይ አህመድና የኦሮሞ ብልጽግናዎች ሲያቋቁሙት ለምን እንዳቋቋሙት ብዙዎቹ ገብቷቸዋል። ያና አብይ አህመድ የኦሮሞ ብልጽግናዎች ፖለቲካ የማታለል ፖለቲካ፣ የጥላቻ ፖለቲካ፣ የዘረኝነት ፖለቲካ እንደሆነ አሁን ሰው ሁሉ ተረድቷል። አማርኛ ሲባል ሲያንቀጠቅጣቸው እነዚህ ተወካዮች ብዙዎቹ ተመልክተዋል። ኢትዮጵያ ሲባል ሲያንቀጠቅጣቸው ብዙዎቹ ተመልክተዋል። ስለዚህ እነዚህ ሰዎች የኦሮሞ ብልጽግናዎች የኦሮሞ ኃይሎች 4 ኪሎ እስካሉ ድረስ የሚመጣ ምን ነገር ያለው ኢትዮጵያ ውስጥ እውነተኛ ምክክር ይደረጋል። ይሄ እውነተኛ ምክክር የሚደረገው ግን እነዚህ ምክክርን ለፖለቲካ ጥቅም የሚጠቀሙ ሰውን በማስፈራራት በሰው ላይ በመዛት የነሱን ርካሽና ዘረኛ አባገዳዊ ፍላጎት በህዝብ ላይ ለመጫን እየሰሩ ያሉ ኃይሎች ከ4 ኪሎ ሲወገዱ እነዚህ የፖለቲካ የኦሮሞ ኃይሎች ሲሸነፉ ነው፣ ፖለቲካቸው ሲሸነፍ ነው። ምክክሩ ከሀገር ውስጥ ብቻ ሳይሆን ለአፍሪካ ለዓለም የሚበቃ ተሞክሮ ሰጥቷል ያሉት ፕሮፌሰር መስፍን ይህን ንግግራቸውን እዛው እሳቸው ብቻ እዛው ለሚያውቋቸው ሰዎች ሄደው ይናገሩ። አሁን ህዝብ ገብቶታል፣ ህዝብ ያውቃል እሳቸው ምን እንዳደረጉ ያውቃል። ስለዚህ ይሄ አሁን የተደረገው አይነት ምክክር ሳይሆን እውነተኛ ምክክር ወደፊት ይደረጋል። እውነተኛ ምክክር እንዲደረግ 4 ኪሎ ያለው የፌደራል መንግስቱን ተቆጣጥሮ አገር እያመሰ ያለ አብዛኛውን የኢትዮጵያ ክፍል የጦርነት ቀጠና ያደረገ ለኢትዮጵያውያን ደንታ የሌለው ጽንፈኛ የኦሮሞ ፖለቲካን የሚያራምድ ክፉና አረመኔ አገዛዝ ለኦሮሞ ማህበረሰብም ያልጠቀመ ኦሮሞንም እንድርት ውስጥና ችግር ውስጥ የከተተ ኦሮሞንም ከሌላው ማህበረሰብ ጋር እያላተመ ያለ በኦሮሞ ስም እየነገደ ያለ አጭበርባሪ ቡድን ተነቅሎ መወገድ አለበት። ይሄ ቡድን ተነቅሎ ከተወገደ በኋላ ያኔ እውነተኛ ምክክር ሁላችን ተቀምጠን ሁላችንን አሸናፊ ያደረገ መፍትሄ ያኔ ይፈልጋል። ያኔ የትግሬ መሬት፣ የኦሮሞ መሬት፣ የአማራ መሬት የሚባል ነገር ኦሮሞ በሉ ትግሬ በሉ ማንም በሉ የፈለገበት ቦታ የወደደው ቦታ ሄዶ ይኖራል። ትግሬ በሉ አማራ በሉ ሁሉም በሉ በሄደበት ቦታ በርከት ያለ ማህበረሰብ ካለ በቋንቋው ባህሉ ቋንቋው ተከብሮለት በቋንቋው በባህሉ አገልግሎት ያገኛል። የሰለጠነ ፖለቲካ ነው። ነገር ግን አሁን 4 ኪሎ ያሉትና ስልጣን ላይ የተቀመጡት ሰዎች የ16ኛው ክፍለ ዘመን የቅድመ አያቶቻቸውን የአባገዳዎችን አመለካከት ነው ያላቸው እንጂ የሰለጠነ አመለካከት ያላቸው እና ለኦሮሞም ለትግሬውም ለሁሉም የሚበጀው ግን የሰለጠነ የፍቅር ፖለቲካ ነው። አሁን ግን በስልጣን ላይ ያሉት የፍቅር ፖለቲካ ሳይሆን ሰይጣናዊ አጋንንታዊ ፖለቲካ የሚያራምዱ ናቸው። አድማጮቼ በምክክር ኮሚሽኑ ዙሪያ እንግዲህ ያቀረቡት ይሄን ይመስላል። ምናልባትም ያው ምክክር ኮሚሽኑ ስለተጠናቀቀ በዚህ ዙሪያ ላይ የማቀርበው እንግዲህ የመጨረሻ ሊሆን ይችላል። ለማንኛውም ስላዳመጣችሁኝ በጣም አመሰግናለሁ። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።